ካሜራ አይይዘኝም ብላችሁ እንደዚህ የምትማቱ ሰዎች እንደዚህ ትጋለጣላችሁ አንድ ቀንና ራሳችሁን ጠብቁ። እንደዚህ ደግሞ ክብራችሁን የማትጠብቁ በቃ ለአረቦች መሸቀያ ቲክቶክ መስሪያ የምትሆኑ ልጆች ለምን ራሳችሁን ክብራችሁን አትጠብቁም? የእውነት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውዶቼ እንግዲህ ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ እያደረጋችሁ እስቲ ደስ ይበለኝ፣ ላይክ አድርጉ፣ አያስከፍልምና ሼርም አድርጉልኝ፣ አበረታቱኝ። እንግዲህ ዛሬ ይዤላችሁ የመጣሁት የምር ጠቃሚ ቪዲዮ ነው ብዬ አስባለሁ። አንዳንድ ልጆች አላችሁ በገዛ ስልካችሁ ማለት የሆነ ነገር ቀርጻችሁ ሶሻል ሚዲያ ላይ የምትለቁ። አሁን እቺ ከፊት እንዳስገባሁላችሁ ቪዲዮ ትልቅ ሰው ነው የምትንከባከበው ስራዋ ማለት ነው። ስትመታት በገዛ ስልኳ ያኔ አሮጊቷ በጣም ነው የምታሳዝነው። የእውነት በጣም ነው የምትፈራት። ሌላም ቪዲዮ አለ ለቃለች፣ ግን በጣም ነው የምትፈራት ሰራተኛዋን። እና እንደዚህ የምትሰሩ ልጆች የእውነት ፈጣሪያችሁን ፍሩ። ህፃን ልጅ የምትይዙ ልጆች ራሳችሁን ጠብቁ። እንደዚህ አሮጊት የምትጠብቁ ልጆች ራሳችሁን ጠብቁ ከእንደዚህ አይነት ማለት በራሳችሁ ስልክ እየቀረጻችሁ ሚዲያ ላይ የምትለቁት ለምንድን ነው? እንደ ጥሩ ነገር። በዛ ላይ ደግሞ ሰው የሚሰራው ለራሱ ታማኝ ሆኖ ፈጣሪውን ፈርቶ ሲሰራ ለራሱም ደግሞ መልካም ነገር ያጋጥመዋል። እውነት ነው የምላችሁ። እናንተ ከልባችሁ ስትሰሩ ፈጣሪያችሁን ፈርታችሁ ስትሰሩ ወደፊት መልካም ነገር ነው የሚገጥማችሁ። ካልሆነ ግን በምንቸገረኝነት ወይም ደግሞ አያዩኝም ብላችሁ የምታደርጉት ነገር አሁን እህታችን በገዛ ስልኳ ነው ቲክቶክ ላይ የለጠፈችው። ቲክቶክ ላይ ደግሞ ማለት ነው ስልክ ቁጥር ያላችሁ ሰዎች የምትለቁት ነገር ሁሉም ይወርድላቸዋል። ሰዎቻችሁ ስልክ ቁጥራቸው ማለት የእናንተ ስልክ ቁጥር ሰዎቻችሁ ጋር ይኖራል። ስለዚህ ያንን ቁጥራችሁን ሲሰጅሉት ቲክቶክ ላይ የእናንተ የምትለቋቸው ነገሮች እያንዳንዳቸው ይወርዱላቸዋል። እኔ የሆነ ነገር በለቀቁ ሰዓት ልጆቹ እያዩ ይነግሩኛል። አሚናት እንደዚህ መጣልኝ፣ እንደዚህ ለቀሻል። ሰዎች ሴትዮ ሳትቀር የምለቀውን ነገር እየተከታተሉ ይነግሩኛል። እና ስልክ ቁጥራችሁ ያለው ሰው የእናንተ ቲክቶክ አካውንት ይወርድለታል። ስለዚህ ባካችሁ ጥንቃቄ አድርጉ። ጭራሽ እየመታች ነው የለቀቀው። እንግዲህ ይች ልጅ ይህንን ቢያዩ የዚች አሮጊቷ ልጆችም ሊሆን ይችላል፣ ዘመድም ሊሆን ይችላል፣ ፖሊስም ሊሆን ይችላል። በአገሪቷ ላይ እንደዚህ እየተመታች ፖሊስ ራሱ ቢያት ይይዛታል። እና ጥንቃቄ አድርጉ። ህፃን ልጅም የምትይዙ ልጆች መቼም ህፃን ልጅ የያዘውን አይለቅም ወይም አይረሳም። እንደዚህ አድርጋይ ብሎ ሊናገር ይችላል። እናንተ መታችሁ ለምሳሌ በካሜራ ባያዩዋችሁ ልጁ ሊናገር ይችላል። እና ራሳችሁን ጠብቁ። የእውነት በጣም ማለት ለራሳችሁ ታማኝ ሆናችሁ ፈጣሪያችሁን ፈርታችሁ የምትሰሩት ስራ ነው የሚያዋጣውና ፈጣሪያችሁን እየፈራችሁ ስሩ ላለሁኝ። በተረፈ እናንተስ ምን ትላላችሁ? ኮመንት ላይ ጻፉልኝ። ኮመንት አነባለሁኝ። ኮመንት እየጻፋችሁ እንግዲህ አስተያየታችሁን አስቀምጡልኝ። እንግዲህ ቪዲዮውን ስትመታት አሮጊቷን የእውነት በጣም ነው የምታሳዝነው። ቪዲዮውን አስገባላችኋለሁኝ። እኔ በጣም ነው እንትን ያልኩት። ለምን አብዛኞቻችን እኛ ሀበሾች በተለይ እንደው እኔ እንጃ ፈጣሪያችንን ፈርተን ነው የምንሰራው። ምግብ እንኳን በስነ ስርዓቱ ሳንበላ የነሱን ስራ በቃ ልክ ነው የሚይዘን ስራ ጋር በጣም ጎበዞች ነን፣ አንታማም። እንደዛ ስለምንሰራ አንዳንድ ደግሞ እንደዚህ ጥፋት የሚያጠፉ ልጆች አሉና በእነሱ ምክንያት እኛ ሁላችንም መወቀስ የለብንም። ስለዚህ ፈጣሪያችሁን ፈርታችሁ ብትሰሩ ጥሩ ነው እላለሁኝ። ቪዲዮውን ላስገባላችሁ። የእውነት በጣም ነው ያሳዘነችኝ አሮጊቷ። ይሄት እንግዲህ እንደምታዩት ነው ስትመታት። የእውነት በጣም ነው ያሳዘነችኝ። አላህ ያሳዝናል በጣም። ይሄን ይመስላል እንግዲህ እንደዚህ የምታደርጉ ልጆች የእውነት ፈጣሪያችሁን ፍሩ ላለሁኝ። ለምን አንድ ቀን ትጋለጣላችሁና ማለት ነው። ፈጣሪ መቼም ያያል። ስለዚህ ያጋለጣችኋል። መጥፎ ነገር ነው የሚገጥማችሁና ፈጣሪያችሁን ፍሩ ላለሁ። ሌላው ደግሞ ይዤላችሁ የመጣሁት ምንድነው
ለምንድን ነው ማለት አረቦች በራሳቸው እንትን መስራት እየቻሉ ቲክቶክ የኛ ልጆች መነገጃ የምትሆኑት ለአረቦች ማለት ነው። ራሳቸው በቪዲዮ መውጣት ስለማይፈልጉ ማለት ነው። ምንድነው እኛን ቅመሞችን እየቀረጹ ፌመስ መሆን ይፈልጋሉ። እና ለምንድን ነው ለነሱ ፌመስ መሆኛ የምትሆኑት? ቲክቶክ ላይ መውጣታችሁ ካልቀረ ለምን በራሳችሁ ቻናል ከፍታችሁ ለምን አታሳድጉትም? ዩቲዩብ የሚሆን ቲክቶክ የሚሆን ይጠቅማል ማለት መውጣታችሁ ካልቀረ። ካልወጣችሁ ጥሩ፣ ካልወጣችሁ መልካም ነው። ያ በጣም አሪፍ ነው። ግን መውጣታችሁ ካልቀረ ለምንድን ነው በአረቦች እንደዚህ መጫወቻ የምትሆኑት? ለምንድን ነው ክብራችሁን የማትጠብቁት? የእውነት እኔ በጣም ነው የሚገርመኝ። አንዳንድ ልጆች የሚወራም የማይወራም እያወራችሁ አረቦች ጋር እየተሳፈጣችሁ የእናንተን ቪዲዮ የሚለቁት ኮመንት ላይ ያልሆነ ነገር እየተጻፈ ስለእናንተ በአረበኛ ማለት ነው። እኔ በጣም ኮመንት አነባለሁኝ እና በጣም ነው እንደ ጅል ነው የሚያዩን። ለምን እንደዛ እንዲሆን ትፈቅዳላችሁ? እኔ በጭራሽ እንዲቀርጹኝ አልፈልግም። አሁን እኔ በጣም ነው በቃ የሆነ ነገር ካሜራ ነገር እንትን ሲሉ አልፈልግም ነው የምለውና ለምንድን እናንተስ በራሳችሁ ከሆነም በራሳችሁ ሚዲያ ላይ ውጡ፣ በራሳችሁ ፌመስ ሁኑ፣ በራሳችሁ ተዋወቁ እንጂ የነሱ መሳቂያ ለምን ትሆናላችሁ? አሁን እህታችን ጉዳይ አሳያችኋለሁ። በጣም ያሳዝናል። ለራሷ አትወጣም አረቧ፣ ግን ይቺን የኛን ልጅ እየቀረጸች በቃ እሷ ብቻ ናት እንትን የሆነ ቲክቶኳ ላይ እንዳለ ይቺን ልጅ እየተከታተለች እየቀረጸች ነው ፌመስ የሆነችው። يقرمل. طبعا يا جماعة الخير هذه ايش؟ من الساعة 12 تطلبني تروح وين؟ غرفة جدتي تجيب لنا الحلويات. وطبعا إذا كانت علينا جدتي بتجي لنا كلنا بتنجلدنا جد. أنا جوعانة. فش اسمه؟ حلاوة. شفت تبغى حلاوة. فالظاهر إنها بتكون بس إذا انجلدنا الله يعين. خلاص قومي جيبيها يلا. أوكي. طبعا እና እንዳያችሁት ነው በቃ ኮመንት ላይ መሳቂያው የሆነ ጅል አድርገው ነው የሚያዩን። እኛን ደግሞ እኔ እኮ ከነሱም ብሶ ደግሞ በጣም ነው የሚያናድዱኝ። ኮመንት ላይ በቃ የሚጽፉት የሆነ የሚያስጠላ እንደ ጅል አድርገው ነው የሚያዩንና ለምን እንደዚህ መጫወቻ ትሆናላችሁ እላለሁኝ። በተረፈ ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የተለያዩ ቪዲዮዎችን እለቃለሁ ኢንሻአላህ ቢዝኒላ። በቅርብ ጊዜ ደግሞ ኢትዮጵያ ገባለሁ፣ የተለያዩ ቪዲዮዎችን እለቃለሁ። ያው ሀገር ቤት ስትሆኑ በጣም ቪዲዮ የመለቀቅ እንዲሁም ደግሞ ለመስራት ይመቻል። አሁን ግን የመዳም ቅመም ስለሆንኩኝ መውጣት አልችልም። ስለዚህ የተለያዩ እንደዚህ አንዳንድ ቪዲዮዎችን አስተማሪ ይሆናሉ ያልኳቸውን ቪዲዮዎች ይዤላችሁ እመጣለሁኝ። በተረፈ አበረታቱኝ እላለሁኝ። ላይክ እያደረጋችሁ እንዲሁም ሼር አድርጉ ቪዲዮዬን። እስካሁን ደግሞ አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁኝ። ለምትጽፉልኝ ኮመንት እንዲሁም ላይክ ለምታደርጉልኝ እህት ወንድሞቼ እጅግ በጣም ነው የማመሰግነው። እኔ በብዛት ሴቶች ናቸው የምታዩኝና በጣም አመሰግናለሁ። ኑሩልኝ የኔ ቅመሞች። አሁንም ሼር ላይክ እያደረጋችሁ አበረታቱኝ እላለሁ። ሰላም ሆኑልኝ በያለንበት